በመንግስት የቀረበላቸውን የይቅርታ ፎርም ያልሞሉት እስረኞች ጉዳይ አነጋጋሪ ሆኗል። ወዴት ተሰወሩ የሚለውን ጉዳይ ለእናንተ የምናቀርብላችሁ ይሆናል። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሌሎች መረጃዎችም አሉ። ይህን ቪዲዮ ላይክ በማድረግ መከታተል ጀምሩ። ከሳምንታት በፊት አስቀድሞ በኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር በአቶ ብርሃኑ አዴሎ አማካኝነት በመንግስትና የአማራ ክልሉን ጦርነት ተከትሎ በታሰሩት ፖለቲከኞች፣ ጋዜጠኞች እንዲሁም የመብት ተሟጋቾች መካከል ድርድር ለማስጀመር እንቅስቃሴዎች ሲደረጉ ቆይተው በኋላ ላይ በመንግስት በኩል የይቅርታ ፎርም ለእነዚሁ ታሳሪዎች መቅረቡ የሚታወቅ ነው። እናም ይሄ የይቅርታ ፎርም በታሳሪዎቹ መካከል የአቋም ልዩነት መፍጠሩ የሚታወስ ነው። አሁን ደግሞ አዳዲስ መረጃዎች እየወጡ ይገኛሉ። አንዳንድ የይቅርታ ፎርሙን አንፈርምም ያሉ ታሳሪዎች ወዳልታወቀ ቦታ መወሰዳቸውን የተለያዩ የመረጃ ምንጮች እያመለከቱ ይገኛሉ። እንደ መረጃ ምንጮቹ ገለጻ እንደሆነ ይሄ የይቅርታ ፎርም በኮሚሽነር ብርሃኑ አዴሎ ወይም በአቶ ብርሃኑ አዴሎ አማካኝነት ለታሳሪዎቹ ቀርቦ እንደነበርና ይህንን እዚህ ወረቀት ላይ ፊርማቸውን ካሳረፉ እንዲሁም ፈጽመውታል የተባለውን ወንጀልም ካመኑ ከእስር እንደሚፈቱ ቅድመ ሁኔታ ቀርቦላቸው ነበር። አንቀበልም ያሉም አሉ፣ የተቀበሉም እንዳሉ ነው። ይህን የይቅርታ ፎርም ፈርመን እንወጣለን ያሉ ሰዎችም እንዳሉ ነው እንግዲህ እየተዘገበ ያለው። እናም አንዳንዶቹ አንቀበልም ይህን የይቅርታ ፎርም ያሉ ታሳሪዎች ወዳልታወቀ ቦታ መወሰዳቸው ተነግሯል። እንግዲህ ታራሚዎቹ የነበሩት ወይም እስረኞቹ የነበሩት አባ ሳሙኤል የሚባለው ማረሚያ ቤት ውስጥ ነበር። እንግዲህ ከዚህ ማረሚያ ቤት ነው በሌሊት በጸጥታ አካላት የተወሰዱት ተብሏል። በዚህም መሰረት የቀድሞ የአማራ ተማሪዎች ማህበር ፕሬዝዳንት ሲሳይ መልካሙ፣ በላይ ሲሳይ፣ ማረው ስለሺ እና ኮሎኔል ሰለሞን ተፈሪ በሌሊት ከተወሰዱት ታሳሪዎች መካከል እንደሆነ ነው የሚታወቀው። እስካሁን ድረስ ያሉበት ቦታ ስላለመታወቁ ነው እየተነገረ ያለው ማለት ነው። እነዚህ ታሳሪዎች የተወሰዱት በኃይል ተይዘው ማለትም በኃይል በግዳጅ ተይዘው እንደተወሰዱ ነው የመረጃ ምንጮች ያመለከቱት። እንግዲህ ይሄ የይቅርታ ፎርም የቀረበው ወደ 1300 ለሚሆኑ ታሳሪዎች ነው። በዚህም ፎርም መሰረት ከእስር እንደሚፈቱ ተነግሯቸው ነበረ ለእነዚህ ታሳሪዎች። ከታሳሪዎቹ መካከል የቀድሞ የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ፣ የአዲስ አበባ ምክር ቤት አባል የሆኑት ዶክተር ካሳ ተሻገር፣ የቀድሞ የኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደና ረዳት ፕሮፌሰር ማዕረጉ ቢያበይንን ጨምሮ ሌሎች ወገኖች ወይም ታሳሪዎች ወንጀል መፈጸማቸውን አምነው መንግስትን ይቅርታ ጠይቀዋል ተብሏል። እንደ መረጃ ምንጮች ገለጻ ከሆነ በሌላ በኩል ደግሞ ወደ 30 ያክል የሚሆኑ ታሳሪዎችና ጋዜጠኞች ይህንን የይቅርታ ፎርም አንፈርምም በሚል አቋማቸውን አጽንተው ይገኛሉ ተብሏል። በእነዚህም ላይም ማለትም በነ መስከረም አበራ ላይ እና በሌሎቹም ላይ ተመሳሳይነት እርምጃ በጸጥታ አካላት በኩል ሊወሰድ ይችላል የሚል ስጋት መኖሩ ነው እንግዲህ እየተነገረ ያለው። በይቅርታ ፎርም ውስጥ በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን መንግስትንና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወት ይሄውም በአሃዝ ተጠቅሷል። በተለያዩም መዝገቦች ላይ የተከሰሱትም የተለያየ ቁጥር ነው የተጠቀሰባቸው እና ለወደመው ንብረትም ይህም በተመሳሳይ መልኩ ኃላፊነት ወስዳለሁ። ሁለተኛ በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እየገባሁ ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፈቃድ ይፈርማለሁ የሚል ነው እና ይህን የፈረሙት ቅድም እንደጠቀስናቸው ሲኖሩ አንፈርምም ያሉት ደግሞ እንደነ መስከረም አበራ፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግቸው፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው እንዲሁም የቀድሞ የአማራ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ቧያለው ሰነዱን ከፈረሙት ታሳሪዎች ተለይተው ለብቻቸው እንደታሰሩ የሚታወስ ነው ማለት ነው። ይሄ ሁኔታ ወዴት ያመራል የሚለውን እንግዲህ አብረን የምናየው ይሆናል። በመጪው አዲስ ዓመት እንግዲህ በተለምዶ እንደሚታወቀው ለታሳሪዎች ምህረት ይደረጋል ወይም ይቅርታ ይደረጋል። በዚህን የአዲስ ዓመት መዳረሻ ላይ
የይቅርታ ፎርሙን የፈረሙት ታሳሪዎች እንደሚፈቱ ይጠበቃል። እነዚህ አንፈርምም ያሉት ግን መጨረሻ ላይ ምን ሊከሰትባቸው ይችላል የሚለውን እንግዲህ አብረን የምናየው ይሆናል። በዛሬው ዕለት ነሐሴ 20 ቀን 2018 ዓ.ም እንግዲህ በትላንትናው ዕለት ለማለት ነው ይቅርታ እና ምሽት 4 ሰዓት ላይ በደቡባዊ ምስራቅ ዞን ሳህርቴ ወረዳ ግጀት በምትባለው ከተማ የድሮን ጥቃት መፈጸሙ ተነግሯል። በዚህም የድሮን ጥቃት ምክንያት በአካባቢው ያለው ሁለተኛ ደረጃ ትምህርት ቤት ጉዳት እንደደረሰበት ተነግሯል። በሰዎች ሕይወት ላይ ግን ምንም አይነት ጉዳት አለመድረሱ ነው እንግዲህ እየተነገረ ያለው። ከዚህም ቀደም በተለያዩ አካባቢዎች የትግራይ አካባቢዎች የድሮን ጥቃቶች ሲፈጸሙ ነበረ። በትላንትናው ዕለት ገነቴ በተባለው በራያ አዘዋ ወረዳ አካባቢ በሚገኘው ስፍራ ላይ የድሮን ጥቃት መፈጸሙንና በዚህም የገበሬዎች እርሻዎች መውደማቸው ሲዘገብ ነበር። በዚህኛው ጥቃት ደግሞ አንድ ሁለተኛ ደረጃ ትምህርት ቤት መውደሙን የተነገረው። በዚህም ምክንያት የደረሰው ጉዳት ምን ይመስላል ከተባለ በእርዳታ የተገኙና ለማስተማሪያነት ወይም ለትምህርት እንዲውሉ ለትምህርት ቤቱ ቀርበው የነበሩ ኮምፒውተሮችን ጨምሮ አንድ ብሎክ የመማሪያ ክፍል መቃጠሉ ተነግሯል። እስካሁን ድረስ እንግዲህ በህይወት ላይ የደረሰ ጉዳት እንደሌለ ማለት ነው፣ ህልፈተ ህይወት እንደሌለ ነው የተነገረው። እንግዲህ በዚህም ድብደባ እንግዲህ በዓለም ባንክ ነው እንግዲህ በዓለም ባንክ በሚደገፈው 3R በተባለ ፕሮግራም የፕሮጀክት አማካኝነት ለትምህርት ቤቱ የቀረቡ 35 ኮምፒውተሮች እና ሌሎች የአይሲቲ መሳሪያዎች ናቸው እንግዲህ የመውደማቸው የተነገረው። የትግራይ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ኪሮስ ጉዑሽ እንደተናገሩት ከሆነ ከ1999 ዓ.ም ጀምሮ ከ500 በላይ ለሚሆኑ ተማሪዎች ሲያገለግል የነበረው ይህ ትምህርት ቤት በዚህ የድሮን ጥቃት ምክንያት ሙሉ በሙሉ መውደሙንና ስፍራው ኦና መሆኑን የተናገሩት። በምስሉ ላይ እንግዲህ እንደምታዩት በዚህ መልኩ ጉዳት መድረሱን የክልሉ መገናኛ ብዙሃን እየገለጹ ይገኛሉ። እናም ከዚህም ባሻገር ደግሞ የሳህርቲ ወረዳ ዋና አስተዳዳሪ የሆኑት መምህር ኪሮስ ጦማይ በበኩላቸው የፌደራል መንግስቱ ህዝብ በሚገለገልባቸው ተቋማት ላይ ሆን ብሎ እያካሄደ ያለው የድሮን ድብደባ ውድቀቱን የሚያቀላጥፍ ነው በማለት እንግዲህ ገልጸዋል። ዋና አስተዳዳሪውም እንደገለጹት ከሆነ ነሐሴ 20 ይሄ የድሮን ጥቃት መድረሱን በመናገር የህዝብ ንብረት በሆነው ህንፃና ሌሎች ንብረቶች ላይ ጉዳት መድረሱን ነው እንግዲህ እየተናገሩ ያሉት። እንግዲህ ይሄ የድሮን ጥቃት እንግዲህ ተፈጽሟል። እስካሁን ድረስ እንግዲህ ከዚህ ባሻገር ያለው ጉዳት ምን እንደሚመስል የተነገረ ነገር የለም። በፌደራል መንግስቱም በኩል እስካሁን ምንም የተገለጸ ነገር የለም። በትግራይ ክልል የሚካሄደው የድሮን ጥቃት እንግዲህ በዚህ መልኩ መቀጠሉን የተነገረው። ወደ ደቡባዊ ዞን እናመራለን። የደቡባዊ ዞን አስተዳዳሪ የሆኑት ዝናቡ ገብረ መድህን እንግዲህ በክልሉ ወይም እርሳቸው በሚያስተዳድሩት ዞን ላይ ጦርነቱ እንዲከሰትና ጉዳት እንዲደርስ የተለያዩ ሚናዎችን እየተጫወቱ ይገኛሉ የሚል መረጃ እየወጣ ነው የሚገኘው። እንግዲህ በአሁኑ ወቅት እንግዲህ በደቡባዊ ዞን ውስጥ የቲዲኤፍ ተብሎ የሚጠራው ኃይል ወይም ራሱን የትግራይ መከላከያ ኃይል ብሎ የሚጠራው ታጣቂ ቡድን ወደ ስፍራው በመግባት የተለያዩ ትምህርት ቤቶች፣ ህዝባዊ ተቋማት ላይ መድፍና የተለያዩ ከባባድ መሳሪያዎችን ለማከማቸት እንዲሁም ደግሞ ለመጥመድ እንቅስቃሴ እያደረገ ይገኛል። በዚህም ምክንያት እንግዲህ የተለያዩ ጉዳቶች የተከሰቱ ይገኛሉ። እናም በተደጋጋሚ በትምህርት ቤቶች ውስጥ የሚከማቹ ከባባድ መሳሪያዎች ታንክን ጨምሮና የሚጠመዱ መድፎች ትምህርት ቤቶቹን ለድሮን ጥቃት ኢላማነት እያዋላቸው ይገኛል ሲሉ የአካባቢው የመረጃ ምንጮች ያመላክታሉ ማለት ነው። እንግዲህ በዚህ ምክንያት እንግዲህ የተለያዩ አስተያየቶች እየቀረቡ ይገኛሉ ማለት ነው። እንግዲህ በትላንትናው ዕለት የቲዲኤፍ ሰራዊት አመራሮችን የራያ ወረዳ የራያ አዘቦ ወረዳ የቀበሌ አስተዳዳሪዎችን
የድሮን ድብደባ የደረሰበትን የገነቴን ቀበሌ ጨምሮ የተለያዩ ቀበሌዎችን አስተዳዳሪዎች ስብሰባ ጠርተዋል ተብሏል አቶ ዝናቡ። እናም በዚህ ስብሰባ ላይ በየቀበሌዎቻችሁ በተደጋጋሚ ከባድ መሳሪያዎች በድሮን እየተመቱ ይገኛሉ ሲሉ መረር ያለ ትችት አቅርበዋል። እነዚህ ከባድ መሳሪያዎች የተቀመጡበትን ቦታ በፎቶ ተነስተው በጠላት እጅ እንዲገቡ እየተደረገ ስለሆነ እናንተ የምታስተዳድሩት ህዝብ ባንዳ ነው ወይም ደግሞ ከሃዲ ነው የሚል አይነት መረር ያለ ንግግር ማድረጋቸውን ነው እንግዲህ እየተነገረ ያለው። እንግዲህ አስጠንቅቋቸው ይሄን የሚያደርጉ ሰዎች አስጠንቅቋቸው ብለን ነበረ። ይሄ ካልሆነ ግን በዛ ጉዳቱ ወይም የድሮን ጥቃቱ በተፈጸመበት አካባቢ ላይ የሚገኙ ሰዎችን በቀጥታ እርምጃ እንወስድባቸዋለን ወይም ውሰዱባቸው ብለዋል። እንግዲህ ይህ ሁኔታ ያው በዛ ስፍራ በቀጥታም ሆነ በተዘዋዋሪ ተገናኝቷል ተብሎ ከጥቃቱ ጋር አስተኳሽ ነበር ተብሎ የሚታመን ሰው ካለ በቀጥታ እንደሚገደል ምልክት የሰጠ አይነት ትዕዛዝ ነው የሚመስለው። እንግዲህ ይህን ትዕዛዝ ተቀብለው ተግባራዊ ያደርጋሉ የሚለው አነጋጋሪ ነው። የቀበሌ አስተዳዳሪዎችና የወረዳ አስተዳዳሪዎች እንግዲህ ጉዳዩን የምናየው ይሆናል። በሌላ በኩል እንግዲህ በራያ ወጣቶችን የማፈስ ለወታደራዊ ምልመላ መዳረግ ሁኔታ ተጠናክሮ መቀጠሉ ተናግሯል። በራያ ወረዳዎች ላይ በሰላማዊ ዜጎች ላይ እና በቀን ሰራተኞች ላይ ወታደራዊ አፈሳ በሰፊው ተጠናክሮ ቀጥሎ እንደሚገኝ ከስፍራው የደረሰ መረጃ ያመለክታል። በራያ ጨርጨር ወረዳ ጨርጨር ከተማ በዛሬው ዕለት ከቤተ ክርስቲያን እየተመለሱ የነበሩ ምዕመናን፣ የቀን ሰራተኞችና በከተማዋ የሚገኙ ወጣቶችን በሰፊው የማፈስ እና የማሰር ዘመቻ ተጀምሮ እስካሁን እየተካሄደ እንደሚገኝ የተነገረው። እንግዲህ በዚህ ምክንያት እንግዲህ 20 የሚሆኑ ወጣቶች በጻዳ ሜዳ በተባለው ትምህርት ቤት ውስጥ ታስረው እንደሚገኙ ተነግሯል። በራያ አዘቦ ወረዳ ዋርግባ ቀበሌ ደግሞ በጨቆን አካባቢ በሚገኙ የእርሻ ኢንቨስትመንቶች ወይም የንግድ እርሻዎች ውስጥ የሚሰሩ የቀን ሰራተኞችና ሌሎች የህብረተሰብ ክፍሎችም በተመሳሳይ ሁኔታ የዚህ ወታደራዊ አፈሳ ሰለባ መሆናቸው ተነግሯል። መሆኒ ከተማ ደግሞ በዛሬው ዕለት የሐሙስ ገበያ እንደሚቆም በከተማዋ ወይም እንደሚከናወን የሚታወቅ ነው። ይህንም ተከትሎ እንግዲህ ወደዚች ከተማ የገቡ ወደዚች ከተማ መግቢያ ወይም ኬላዎች ላይ ታጣቂዎች በመስፈር እና ፓትሮል መኪኖችን በመያዝ ወጣቶችንና መንገደኞችን የማፈስ ዘመቻ በሰፊው እየተካሄደ እንደሚገኝ ነው እንግዲህ የመረጃ ምንጮች ያመለከቱት። በአሁኑ ሰዓት ራያን ጨምሮ በሌሎች አካባቢዎች የትግራይ አካባቢዎች ወታደራዊ አፈሳው ተጠናክሮ መቀጠሉ ነው እንግዲህ እየተነገረ ያለው። የሳውዲ ፖሊሶች 12 ኢትዮጵያውያንን ከበርካታ አደንዛዥ እጽ ጋር በቁጥጥር ስር መዋላቸውን አስታውቀዋል። በትናንትናው ዕለት የሳውዲ አረቢያ ድንበር ጠባቂዎች 240 ኪሎ ግራም ጫት ይዘው ሊገቡ የነበሩ ኢትዮጵያውያንን በቁጥጥር ስር መዋላቸው ተዘግቦ ነበር። ዛሬ ደግሞ ሌሎች 12 ኢትዮጵያውያን ተይዘዋል ተብሏል። ሳውዲ ጋዜጥ የተሰኘው የመገናኛ ብዙሃን እንደዘገበው በ12 ኢትዮጵያውያን እጅ የተገኘው በጠቅላላ 290 ኪሎ ግራም ጫት፣ 30 ኪሎ ግራም ሐሺሽ እና 72415 ታብሌቶች ናቸው። በጃዛን አልዴር ሴክተር ድንበር ጠባቂዎቹ 33 ኪሎ ግራም ሐሺሽ እና 90 ኪሎ ግራም ጫት በህገወጥ መንገድ ለማዘዋወር የሞከሩ 4 ኢትዮጵያውያን በቁጥጥር ስር መዋላቸውን ያስታወቀው የዚህ መገናኛ ብዙሃን ዘገባ በዚሁ በጃዛን ግዛት አልአርዳህ በኩል ደግሞ በመድኃኒት ዝውውር ደንብ የተከለከሉ 72415 ታብሌቶችን የያዙ ሌሎች 4 ኢትዮጵያውያን መያዛቸውን አስረድቷል። በአሲር ግዛት አልራባዋ ደግሞ ሌሎች 4 ኢትዮጵያውያን በህገ ወጥ መንገድ 200 ኪሎ ግራም ጫት ለማስገባት በሚሞክሩበት ወቅት በቁጥጥር ስር መዋላቸውን ተዘግቧል። በሳውዲ ህግ መሰረት አደንዛዥ እጾችን፣ ጫትና የተከለከሉ መድኃኒቶችን በህገ ወጥ መንገድ ማዘዋወር ሞት የሚያስቀጣ ስለመሆኑ ነው እንግዲህ እየተነገረ ያለው። አድማጭ ተመልካቾቻችን ስለተከታተላችሁን እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። መልካም ጊዜ ይሁንላችሁ።